ቀበሮና ፍየል። አንድ ቀን ቀበሮ ጫካ ውስጥ እየሄደ ሳያስበው በድንገት የውሃ ኩሬ ውስጥ ገባ። ምንም እንኳን ጉድጓዱ ጥልቅ ባይሆንም በቀላሉ መውጣት አልቻለም ነበር። ቀበሮ ጉድጓድ ውስጥ ለብዙ ሰዓታት ከቆየ በኋላ ውሃ የጠማው ፍየል ወደ ጉድጓዱ መጥቶ አየው። ቀበሮ ፍየሉን ሲያይ ደስ አለው። ፍየሉ የውሃ ጉድጓድ ውስጥ ያለውን ቀበሮ ሲያየው ውሃ ለመጠጣት የገባ ነበር የመሰለው። ፍየሉ ጎንበስ ብሎ ወደ ቀበሮ እያየ ውሃው እንዴት ነው? ጥም ይቆርጣል ብሎ ጠየቀው። ቀበሮም የትኛውም ቦታ ካለው ውሃ ይለያል፣ በዛ ላይ ቀዝቃዛ ነው ብሎ መለሰለት። ከፈለክ አንተም ናና ሞክረው፣ ለሁለታችንም የሚበቃ ውሃ ነው ያለው ብሎ ወደ ጉድጓዱ እንዲገባ ጋበዘው። በውሃ ጥም ጉሮሮው ደርቆ የነበረው ፍየል ምንም ሳይጠራጠር ዘሎ ገባና ውሃ መጠጣት ጀመረ። ውሃ በማግኘቱ ደስ ብሎት ጥም የሚቆርጥ ቀዝቃዛ ውሃ ነው አለው ቀበሮን። ፍየሉ ውሃ ለመጠጣት ጎንበስ እንዳለ ቀበሮ ዘሎ የፍየሉ ጀርባ ላይ ወጥቶ ከጉድጓዱ በቀላሉ ዘሎ ወጣ። ሞኙ ፍየል የሚበቃውን ያህል ውሃ ጠጥቶ ቀና ሲል መውጫ መንገዱ ጠፋው። ዘሎ መውጣት እንደማይችል ሲያውቅ ከጉድጓድ እንዲያስወጣው ቀበሮን መለመን ጀመረ። ነገር ግን ቀበሮ በሬ ሆይ ሳሩን እንጂ ገደሉን መች አየ የሚለውን አባባል ተናግሮት ፍየልን ጉድጓድ ውስጥ ትቶት ወደ ጫካ መሄድ ጀመረ። ፍየል እርዱኝ እርዱኝ ብሎ ጮኸ። ቀበሮ ሞኝ ነህ፣ ከመዝለል በፊት የጉድጓዱን ጥልቀት ቀድመ ማየት ነበረብህ አለው ፍየልን። ፍየል አርቆ አለማሰቡ ችግር ውስጥ አስገባው። ቀበሮ ግን በብልህነቱ በድንገት ከገባበት ጉድጓድ መውጣት ችሏል። ተረቴን መልሱ፣ አፌን በዳቦ አብሱ፣ ዳቦ ከሌለ በጭብጨባ